ሰሞኑን በዚህ በሶሻል ሚዲያ ያየነው አንዲት ሴት ራሷን አጥፍታ በጣም የሚዲያ ሽፋን ነበረው ሰሞኑን። በጣም አዝኛለሁ በነገራችን ላይ። ሌላ ደግሞ አንዲት ሴት እንደዚሁ ራሴን አጠፋለሁ ወደሚል አይኗ ቀልቶ ስታለቅስ ሰዎች ልከውልኛል። አሁን እንዲህ አይነት ትምህርቶች ለሰው በጣም አስፈላጊ ነው። እንዴ አንተ የተፈጠርከው ሰው እስከሚጎዳህ እንድትኖር ነው እንዴ? የሆነ ያመንከው ሰው የሆነ በጣም ትልቅ ውለታ የሰራህለት ሰው እስከሚጎዳ እስከሚሰብር ድረስ ነው እንዴ እንድትኖር የተፈቀደልህ? ኖ ያንን መሻገር የምትችልበት እውነት አለ። ኢየሱስ ይባላል። ወዳጅ ሲከዳ የማይከዳ ወዳጅ፣ ገንዘብ ሲከዳ የማይከዳ ወዳጅ፣ አጠገብህ ያሉት እንደ ጉም ሲበተኑ ትቶ የማይሄድ ወዳጅ፣ የሚያርምህ የሚያስተካክልህ የሚወድህ ከገዳዩ ከዲያብሎስ እጅ ነፃ ሊያወጣ በመስቀል ላይ ራሱን አሳልፎ የሰጠ የዘላለምን ሕይወት የሰጠ መንፈሱን የሰጠ ኢየሱስ የሚባል ወዳጅ አለ። አንተ መኖር ያለብህ ለተፈጠርክለት ለጌታ ለኢየሱስ እንጂ የሆነ ጊዜ ላይ ላወካቸው ተመልሰው ለሚሄዱ እግሩ ላይ ኩሽኔታ ለተገጠመለት ሰው እሱ እስከሚሰብር ድረስ አይደለም ትኖር። የሄደው ይሄዳል። በሚሄዱና በሚመጡ ሰዎች የተሞላ ነው ይሄ ዓለም። በቃ አሰራሩ ይሄ። ያመንከው ይሄዳል፣ ሌላ ማታቀው ይመጣል። ህይወት እንደዚህ ነው። ያንተ የህይወት አቅጣጫ ማን ላይ ነው? ኢየሱስ ላይ መሆን ያለበት። ኦኬ። ለዚህ ነው ትኩረት ሁሉ ወደ ኢየሱስ የምላችሁ። ለዚህ ነው ፈጣሪን ማሰብ አዮ መዝጊያው መክብብ 12 ቁጥር 1 ላይ ፈጣሪን ማሰብ በሚለው ኮንሰፕት ነው መክብብ የሚባለውን መጽሐፍ የሚዘጋው ነው። ሰባኪው በቃ የፍጥረት ሁሉ መጨረሻ እግዚአብሔር ስለሆነ ጌታ ስለሆነ በጉብዝና ወራት ፈጣሪን አስብ ብሎ ይዘጋል ማለት ነው። ትሰራለህ፣ ትማራለህ፣ ትኖራለህ፣ ኑሮን ታሻሽላለህ። አንተን ግን ማኔጅ የሚያደርግህ ዋናው የተፈጠርክበት ጉዳይ ግን ኢየሱስ ነው። አይንህንም ልብህንም መንፈስህንም በሙሉ በክርስቶስ ኢየሱስ ላይ ማድረግ በጣም በጣም አስፈላጊ ነው። በጣም አስፈላጊ ነው። እነዚህ እህቶች ራሳቸውን የሚያጠፉ ከፎቅ ላይ የሚፈጥፈጡ መርዝ በጥብጠው የሚጠጡ ታንቀው የሚሞቱ እነዚህ በሙሉ የህይወት ግብ የሌላቸው ሰዎች፣ የሚፈሩት አምላክ የሌላቸው ሰዎች ናቸው። መገለጫው ይሄ። ኢየሱስ ያለው ሰው ሁሉ ነገር አለው። ብራዘር በጌታ በኢየሱስ ወጣቱን እንደዚህ ባለ ተስፋ መቁረጥ ውስጥ እየነዳ ያለው ገዳይ የሆነ መንፈስ ነው፣ የዲያብሎስ አሰራር። ስለዚህ ትኩረት ወደ ማን? ወደ ኢየሱስ። ወደ ኢየሱስ፣ ወደ ኢየሱስ አይኖች ሁሉ ወደ ኢየሱስ፣ ወደ ኢየሱስ፣ ወደ ኢየሱስ ትኩረት ሁሉ ወደ ኢየሱስ፣ ወደ